ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ቀጠናዊ፣ አህጉራዊና ዓለም አቀፋዊ መረጃዎችን ይዘናል። ቀዳሚ ያደረግነው መረጃም ሱዳን ከታላቁ የኢትዮጵያ ህዳሴ ግድብ የሚለቀቀው ውሃ አዲስ ስጋት ፈጥሮብኛል ስትል ክስ ማቅረቧ ተሰምቷል። በሌላ በኩል የሱዳን መንግስት በአባይ ተፋሰስ ዙሪያ የሰፈሩ ዜጎቹ በተጠንቀቅ እንዲቆሙ ስለማዘዙም አስታውቋል፣ ተሰምቷል። ይህንን መረጃ በስፋት ተሰሙታላችሁ። በተለይም ከግድቡ የሚፈሰው ውሃ የወንዙን ተፈጥሯዊ ፍሰት መጠኑን እንዲጨምር አድርጎታል የሚልም ክስ ቀርቧል። ይህንንም እንሰማዋለን። በኢትዮ ሱዳን ድንበር አቅራቢያ አዲስ ግጭት ስለመፈጠሩም የሚያሳይ መረጃ ወጥቷል። በተለይም የሱዳን ጦር እንደ አዲስ የኢትዮጵያን መሬት በሌላ መልኩ ለመቀራመት ጥረት እያደረገ እንደሆነ የሚያመላክት መረጃ ወጥቷል። ከኢትዮጵያ በኩልም አስማሚ ሆነ አጸፋዊ ምላሽ ስለመሰጠቱ ተሰምቷል። ይሄ ምላሽ ምንድነው? የሱዳን ጦር ያደረገው ምንድነው የሚለውን ነገር የምናይ ይሆናል። የግብጽ ጦር በሱዳንና በሶማሊያ ግንባር በሌላ አውድ እየመጡ ነው። ይህን ደግሞ እንደ ጂኦፖለቲክስ ተንታኞች እምነትና ዘገባ በተለይም ደግሞ የነሱ የትንተና ሪፖርት እንደሚያስረዳው ግብጽ በሶማሊያም በኩል በሱዳንም በኩል ወደ ኢትዮጵያ የተለያዩ ቡድኖችን ለማስገባት አዲስ እንቅስቃሴ እያደረገች እንደሆነ የሚያሳይ መረጃም አጋርተዋል። ይህንንም ወደ እናንተ እናደርሳለን። በመጨረሻም ዓለም አቀፍ ሁኔታው ለኢትዮጵያ አሁን ላይ ምን አይነት ሲሳይን ይዞ እየመጣ ነው፣ በአንጻሩ ደግሞ ምን አይነት ደግሞ ተግዳሮቶች አሉ የሚለውንም እናሳያለን። ይህንን ጉዳይ በዋናነት የእንግሊዝ መንግስትና የአሜሪካ መንግስት ከቻይናና ራሽያ የምስራቅ አፍሪካና የቀይ ባህር ቀጠና እንቅስቃሴ ጋር በማገናኘት አሁን ላይ እየተከናወኑ ያሉ ተግባራትንም መሰረት በማድረግ የምናጋራችሁ ይሆናል። የእንግሊዝ መንግስት በቀጠናው ማስጠንቀቂያ አሁንም ድጋሜ ልኳል። ይህ ማስጠንቀቂያ ከኢትዮጵያም አልፎ ኬንያ ጋር ደርሷል። ይህንን በስፋት እናየዋለን። ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ ሐሳብ አስተያየትና ተጨማሪ ደግሞ የምታክሉት የኔ የምትሉት መረጃም ካላችሁ በሐሳብ መስጫ ቦክስ ውስጥ እንድታጋሩን በመግለጽ በቀጥታ ወደ መረጃው እናልፋለን። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዚያው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ቀዳሚ ያደረግነው መረጃ የሱዳን መንግስትን እንግዲህ ሱዳን በእርግጥ መንግስት አላት የላትም የሚለው ጉዳይ አነጋጋሪ ነው። ምክንያቱም በሱዳን በሰፋ አድርጎ ለሚያይ ሰው 3 መንግስታት አሉ። በሌላ በኩል ደግሞ በዓለም አቀፍ ደረጃ ሙሉ በሙሉም ባይሆን በተለይ ጀነራል መሐመድ ሐምደን ደጋሎ የቀጠናውን ሀገራትና የተወሰኑ ሀገራት እውቅናን ያገኙት፣ በሌላ በኩል የሱዳን ብሔራዊ ጦሩ መሪ ጀነራል አብዱል ፈታህ አልቡርሃን ደግሞ የተባበሩት መንግስታት ድርጅትም እውቅና የሰጣቸው መሪ ናቸው። እነኚህ ኃይሎች በሱዳን እንግዲህ እየተፋለሙ ነው። በሌላ በኩል ደግሞ መንግስት ነኝ የሚልም የእውቅና ደብዳቤም ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለሌሎች የተለያዩ ሀገራትና ለተቋማት እያስገቡ ነው ያሉት። እንግዲህ ይሄ ባለበት ሁኔታ የሱዳን መንግስት በአብዱል ፈታህ አልቡርሃን የሚመራው ማለት ነው በተጠንቀቅ እንግዲህ የግድቡ ውሃ ፍሰት እየጨመረ ከመምጣቱ ጋር ተያይዞ በዚህ በናይል ተፋሰስ አቅራቢያና ዙሪያ ላይ ያሉ የሰፈሩ ዜጎቹ በተጠንቀቅ እንዲቆዩና ይሄም ምናልባት የወንዙ ውሃ መጠን የበለጠ እየጨመረ የሚሄድ ከሆነ ከዛ አካባቢ በአፋጣኝ ለማንሳትና ይህንን ደግሞ የሚያከናውን ኮማንድ ፖስት ስለማቋቋሙ የሚያሳይ መረጃ ወጥቷል ማለት ነው። እንግዲህ ከዚህ ቀደም በርካታ ጊዜ ሲገለጽ እንደነበረው የታላቁ የኢትዮጵያ ህዳሴ ግድብ ከሱዳን ድንበር እስከ 40 እስከ 50 ኪሎ ሜትር በሚሆን ርቀት ላይ ነው የተገነባው። ይህንን ተከትሎ
በቀላሉ ከሱዳንም ሆነ ከሌሎች ሀገራት ሊመጡ ቢችሉ ጥቃቶችን ከመከላከል ወይም ደግሞ ከመመለስ አንጻር የኢትዮጵያ መንግስት በቀጠናው ያለውን ውጥረትም ከግምት ውስጥ በማስገባት ከፍተኛ የሆነ ኃይልን በህዳሴ ግድቡ ዙሪያ አሰማርቶ ግድቡን በተጠንቀቅ እየጠበቀ እንደሆነ ይታወቃል። ይሁንና ግን ኢትዮጵያ በአውደ ውጊያው መምጣት ትታ በውሃ ልትወጋን እያሰበች ነው የሚል ሐሳብ እንግዲህ ግብጾች የፈበረኩት አጀንዳ ነው የሚባለው። ሱዳኖች ይህን ነገር እንዲያስተጋቡት እየተደረገ ስለመሆኑ ነው የተገለጸው። ከዚህ ቀደም የአባይ ውሃ የታላቁ የኢትዮጵያ ህዳሴ ግድብ ተገድቦ ከመመረቁ አስቀድሞ በነበሩ ዘመናትና ዓመታት ነሐሴና መስከረም ላይ ነው ብዙ ጊዜ ጎርፍ ወደ ሱዳን በተለይ ካርቱምና በካርቱም አካባቢ ሜሮን ጨምሮ ይከሰታል ተብሎ የሚነገረው። አሁን ግን ከወትሮ በተለየ መልኩ መረጃዎች በተለይ በኢትዮጵያ መንግስትና በአፍሪካ ህብረት በኩል የሚሰራጩ መረጃዎች ምንም አይነት ጎርፍ እንደሌለና ይሁንና ግን ይሄን ጎርፍ በመቀነስም ግድቡ ሱዳንንም ግብጽንም በጣም ብዙ ነገር እንደጠቀማት የሚያሳይ መረጃ ነው የኢትዮጵያ መንግስትና የአፍሪካ ህብረት እያካፈሉ የሚገኙት። በሌላ በኩል ሱዳንና የግብጽ ባለስልጣናት ግን ጎርፍ አይኑር እንጂ ወይም በጎርፍ መልኩ የሚጠቀስ ነገር ፊት ለፊት አይምጣ እንጂ የውሃው መጠን ከቀድሞ በተለየ መልኩ እጅጉን እየጨመረ ነው። ይሄም የሆነበት ምክንያት የውሃ አለቃቀቅ ስርዓቱ ወይም ዋተር ማኔጅመንት ሲስተሙ የወንዙ ውሃ ተፈጥሯዊ ፍሰቱን ጠብቆ እንደ ቀድሞ እንዲፈስን እንዲሆን ባለመደረጉ፣ እንደዚሁም ደግሞ ኢትዮጵያ በቀጥታ ወደ ውጊያ ከመምጣት ይልቅ በውሃው ልትዋጋን ስላሰበች አውቃ ራሷ የፈጠረችው ስተት እንጂ በተፈጥሮ ከነበረው ነገር ፈጽሞ የሚገናኝ አይደለም ወይም ከተፈጥሮ ጋር የሚገናኝ አይደለም የሚል ሐሳብን ያቀረቡት። እንግዲህ ከዚህ ቀደም በቀን ከ450 ሚሊዮን ኩቢክ ሜትር በላይ የማይበልጥ ወይም ከዛ በላይ የማይሄደው የአባይ ውሃ አሁን ላይ 750 ሚሊዮን ኩቢክ ሜትር እንደጨመረ ነው። ወይም ያ ማለት ኦልሞስት ወደ እጥፍ ሊያድግ 50 ሚሊዮን ሜትር ኪዩብ ውሃ ነው የሚቀረው የሚል ክስን ያቀረቡት። ይህንን በመሳሪያዎች በተመራማሪዎች በዘመናዊ ቴክኖሎጂ አጣርተን እንደዚሁም ደግሞ ሪሰርች ሰርተን ያገኘነው ነው። ውሃው አሁን ላይ ቀድሞ ከነበረበት የውሃ ፍሰቱ ማለት ነው የውሃ መጠኑ ቀድሞ ከነበረበት በቀን 450 ሚሊዮን ኩቢክ ሜትር አሁን ወደ 750 ሚሊዮን ኩቢክ ሜትር አድጓል። ስለዚህ በአደጋ ማድረስም ሆነ በመጠን ደረጃ በጣም ከቀድሞ በበለጠ መልኩ ሰላማዊ መስሎ ከፍተኛ የሆነ ጉዳትን ሊያደርስብን እየመጣ ያለ ውሃ ነው ያለው፣ እንደ ቀድሞ የምንጠቀምበት ውሃ አይደለም የሚል ክስን ስለማቅረባቸው ነው የተሰማው። እዚህ ጋር አስገራሚው ነገር በኢትዮጵያ መንግስት በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም የአሳይን ያደረጋቸው ወይም ደግሞ እዛ ቦታ ላይ እንዲቀመጡ ያስቀመጣቸው ኮሚቴዎችም ሆኑ የአፍሪካ ህብረት በተለይ በሶስቱ ሀገራት መካከል በግብጽ በሱዳንና በኢትዮጵያ መካከል ውይይቶች ሲደረጉ የኢትዮጵያ መንግስት እንደ ዋና መደራደሪያነት ያቀረበው ግድቡ መገንባቱ ለቀጠናው ሀገራት በተለይም ለነኚህ ለታችኛው የናይል ተፋሰስ ሀገራት ከፍተኛ የሆነ ጥቅምን የሚያስገኝ ለላኛውም ሀገራት ደግሞ መነሳሳትን የሚፈጥር የበለጠ በልማት ለመተሳሰር የሚያስችል ግድብ ነው። እንደዚሁም ለዓመታት ግብጽና ሱዳን በተለይ ሱዳን ስትቸገርበት የከረመችውን ጎርፍና በጎርፍ መጥለቅለቅ ያስቀረ እንደውም ደህንነታቸውንም ያስጠበቀ ውሃውን ደግሞ በጥራትና በስፋት እንዲያገኙ ያስቻለ ግድብ እንደሆነ ነው የኢትዮጵያ መንግስትና የኢትዮጵያን መንግስት ወግነው የሚከራከሩ ቡድኖች በግድቡ ግንባታና በውሃው ፍሰት ዙሪያ በተደረገው ጥናት የተገኘውን ሪፖርት ይሄ እንደሆነ የሚገልጹት። በሌላ በኩል ግን በግብጽ በኩል በተለይ በሱዳንና ግብጽ በኩል ቀድሞ በፕሬዝዳንት አልበሽር ዘመን ሱዳኖች ከኢትዮጵያ ጋር ነበሩ። ምክንያቱም የሱዳን መንግስት የግድቡን መገንባት ከመደገፍም በላይ በኤሌክትሪክ ኃይል ለመተሳሰር ከኢትዮጵያ ጋር ስምምነት አድርገውም ነበረ። እንግዲህ እንደሚታወቀው አሁን ላይ ኢትዮጵያ ለሱዳንም ያ ማለት ለሰሜን ሱዳንም ለደቡብ ሱዳንም ለኬንያም ጭምር እንዲሁም እስከ ታንዛኒያ የሚደርስ የኃይል አገልግሎት ለማቅረብ አዲስ የኃይል አገልግሎት ማለት ነው ስምምነት አድርጋለች። በሌላ በኩል ቀድሞውኑም
እንደ ኬንያ፣ ደቡብ ሱዳን፣ ሱዳንን ለመሰሉ ሀገሮች የኤሌክትሪክ ኃይል አገልግሎት እየሰጠች ነው። ለምሳሌ ሰሜን ሱዳን በጦርነት ውስጥ ስላለ እስካሁን ምንም አይነት የመብራት ኃይል አገልግሎት ለሚጠቀምበት ለዚህ አገልግሎት ክፍያ አልፈጸመም። ስለዚህ ይህንንም ታሳቢ በማድረግ የኢትዮጵያ መንግስት ከዚህ ቀደም ሲከራከርበት የነበረው አጀንዳ ምንድን ነው? ግድቡ መገንባቱ የኃይል አማራጭን ከማስፋትም በላይ በቀጠናው ያሉ ሀገራትን በኃይል በማስተሳሰር የዲጂታል ኢኮኖሚውም እንዲያድግ የተለያዩ የኢንቨስትመንት አማራጮችን ወደ አህጉሪቱ በተለይ ወደዚህ ቀጠና እንዲመጡ፣ በተጨማሪ ደግሞ ቀጠናው በጣም ከፍተኛ የህዝብ ቁጥር ያለበትና አብዛኛው የህዝብ ቁጥር ደግሞ በጨለማ ውስጥ የሚኖር ከመሆኑ ጋር ተያይዞ ለዚህ በሚሊዮኖች ለሚቆጠር በመቶ ሚሊዮኖች ለሚቆጠር ህዝብ የኃይል አማራጭ ለማብራትም ሊሆን ይችላል፣ ለቤት ውስጥ የተለያዩ ምግቦችን ለማብሰያ ሊሆን ይችላል፣ ለፋብሪካም ዓላማ ሊሆን ይችላል፣ ለመስኖም ለምሳሌ አንዳንድ ጊዜ የመብራት ኃይል ለመስኖም ሊውልበት የሚችልበት ሁኔታ አለ። ለምሳሌ ጄነሬተሮች በኃይል ቻርጅ ተደርገው የሚሰሩ ጄነሬተሮች አሉ። እንደዚሁም በነዳጅ የሚሰሩ አሉ። ግን በዚህ በልማት ማስተሳሰር በሚለው አጀንዳ ውስጥ የታላቁ የኢትዮጵያ ህዳሴ ግድብ በኃይል ቀጠናውን ከማስተሳሰር ማለት በኤሌክትሪክ ኃይል ከማስተሳሰርም በላይ የሚኖረው ኢኮኖሚውን የማሳደግ አቅም በጣም ከፍተኛ ስለሆነ ኢትዮጵያ ከዚህ ከግድቡ ውሃ ውስጥ ከሚገኝ ወይም ከንጋት ሐይቅ ውስጥ ከሚገኝ ሀብት ለቀጠናው ሀገራትም ኤክስፖርት በማድረግ ወይም በእነሱ ገበያ ውስጥ እንዲሸጡም በማድረግ የዚህን የናይልን ሲሳይ ለሌሎቹም ሀገራት ለማበርከት የሚያስችል ሰፊ ስራን እየሰራች ነው የሚል ሐሳብና አሁን ደግሞ ተጨባጭ የሆነ ማስረጃ ላይ የተደገፈ መከራከሪያና መደራደሪያ ነጥብን ነው የኢትዮጵያ መንግስት የሚያነሳው። በግብፅና በሱዳን በኩል ግን ምንድነው የሚነሳው? ይሄ ግድብ መገንባቱ ኢትዮጵያ በፈለገችው ሰዓት ውሃውን ለቃ እንድታጠፋን አቅም የፈጠረላት ነው። ስለዚህ ኢትዮጵያ በግድቡ ውሃ አለቃቀቅና ውሃው ተፈጥሯዊ ፍሰቱንና ሂደቱን ተከትሎ በሚሄድበት ሁኔታ ላይ በአግባቡ የተጠናና አሳሪ የሆነ ውልን ልትፈርም ይገባል፣ የኛ ይሁንታ በውስጡ ሊኖር ይገባል የሚል መከራከሪያን ያነሱት። ኢትዮጵያ ደግሞ በሉዓላዊነት ጉዳይ ስለሆነና በራስ ሀብት የመጠቀም መብት ስላለ በዓለም አቀፍ ሕግም ይሄ የሰብአዊ መብትም አካል ስለሆነ በተጨማሪ ማለት ነው እንዴት ተደርጎ ነው ያለችው። ስለዚህ አሁን እቺ ከሰሞኑ የናይል ውሃ መጠን እየጨመረ ነው የሚለው ክስና ከናይል ውሃ ጋር በተገናኘ በዚህ ወንዝ ላይ መገንባት የሌለበት ግን ደግሞ ኢትዮጵያ በማናለብኝነት የገነባችው የታላቁ ህዳሴ ግድብ ቀድሞ ከነበረው ውዝግብ በተሻለ ሌላ ውዝግብ አምጥቶብናል፣ ሌላ ውጥረት፣ ሌላ ጫና ፈጥሮብናል የሚል ክስን ነበር እያቀረቡ ያሉት። ይሄኛውም የሱዳን ክስ በተመሳሳይ ከዚሁ ጋር የተሳሰረ ነው ወይም የተገናኘ ነው። ለምንድን ነው ከተባለ እንደ ሱዳን መንግስት ክስ ወይም የክሱ ደብዳቤ ላይ የሰፈረው ነጥብ እንደሚያስረዳው ከቀድሞ የአባይ ውሃ ተፈጥሯዊ ፍሰት አንጻር አሁን ላይ ያለው የአባይ ውሃ ወደ ግብፅና ወደ ሱዳን የሚሄደው የአባይ ውሃ መጠን ቀደም ሲል በነገርኳችሁ መሰረት ቀድሞ ከነበረው በጥፍ ከመጨመሩም በላይ የውሃው ርቀት ለምሳሌ በወንዙ ውስጥ ማለት ነው የ73 ሜትር ጭማሪ ስለማሳየቱም በጥናታችን አረጋግጠናል ሲሉ ነው እንግዲህ ወደ ክስ የመጡት። 73 ሜትር ማለት ውሃው በወንዙ ሲሄድ ወይም ደግሞ ውሃው ተፈጥሯዊ ፍሰቱን ጠብቆ ሲሄድ ወንዙ ከነበረው ጥልቀት አሁን ላይ የ73 ሴንቲሜትር ወይም እነሱ እንደሚሉት ቀድሞ ከነበረው በ73 ሴንቲሜትር ከፍ ብሏል። ይሄ ደግሞ በቀጣይ ከፍተኛ አደጋ ሊያመጣብን ይችላል ሲሉ እንግዲህ የሱዳን መንግስትም ኮማንድ ፖስት አቋቁሞ በዚህ በናይል ተፋሰስ ወይም በናይል ወንዝ በሚያልፍበት አካባቢውም ቀጠናዎች የሚኖሩ ዜጎች ለጎርፍ ሊጋለጡ ስለሚችሉ ከዛ አደጋ ቀድመው ራሳቸውን እንዲጠብቁ በሚል እንግዲህ ማስጠንቀቂያ ስለመስጠቱ ነው የተሰማው። ግብፅ እንግዲህ የግድቡን ውሃ አለቃቀቅ በሚመለከት አስገዳጅ ስምምነት እንዲፈረም ከመፈለግም በላይ ይህንን አስገዳጅ ስምምነት እንዲፈረም ለማድረግ አንዴ በኤርትራ በኩል፣ አንዴ በሶማሊያ በኩል፣ አንዴ በጅቡቲ በኩል፣ አንዴ በደቡብ ሱዳን በኩል፣ አንዴ ደግሞ አልፋ በነ ሩዋንዳ፣ በነ ብሩንዲ፣ በነ ዩጋንዳና ታንዛኒያ በኩል ለመምጣት ሙከራ ስታደርግ ነው የቆየችው። ምንም እንኳን ባይሳካላትም ማለት ነው።
እንዳጠቃላይ እዚህ ጋር የምንረዳው ነገር ምንድነው? አሁንም የታላቁ የኢትዮጵያ ህዳሴ ግድብ ከተጠናቀቀም በኋላ የኢትዮጵያን ትኩረት ካለቀው ግድብ እና አሁን ኢትዮጵያ ተስፋ አርጋ የኔ ነው ይገባኛል ተፈጥሯዊ መብቴ ህጋዊና ታሪካዊ መብቴ ነው ብላ ክሌም ከምታደርገው የቀይ ባህር አጀንዳ ወደዚህ ወዳለቀው ግድብ ፊቷን እንድትመልስ ወይም ደግሞ በተበላ ዕቁብ ላይ ብቻ በማተኮር ሌላውን ዋና ብሔራዊ አጀንዳዋን እንድትረሳ ወይም ከዛ እንድትዘናጋ ቢዚ ለማድረግ የሚፈበረኩ አጀንዳዎች ስለመቀጠላቸው መረዳት ያስፈልጋል። ይህንን ነው የሚያመላክተው። ምክንያቱም የግድቡ ውሃ በአጠቃላይ የግድቡ መመረቅን ጨምሮ ለሱዳንም ለግብፅም ብሎም አልፎም ለኬንያም ከኋላ ላሉትም ሀገራት የሚጠቅም የኤሌክትሪክ ኃይል አማራጭን የበለጠ የሚያጠናክር እንደሆነ ነው። ስለዚህ ከዚህ አንጻር በኢትዮጵያ መንግስት በኩል የቀረበውንና በተጨባጭ ደግሞ የጋራ የቴክኒክ ቡድኑ ያ ማለት የግብፅ፣ የሱዳን፣ የኢትዮጵያ የቴክኒክ ቡድን ባጣራውና ባጠናው ጥናት መሰረት የግድቡ መገንባት ለሀገራቱ ጥቅም እንጂ ጉዳት እንደሌለው ማረጋገጡን ሳይቀበሉ ወደ ኢትዮጵያን ቢዚ ወደ ማድረግ መሄዳቸው አሁንም ከዛ ጉዳይ ወይም ከነገሩ ራሳቸውን ላለመቆጠብና ኢትዮጵያን ለማተራመስ ያላቸውን ዝግጁነትና ምን ያህል በዚህ ጉዳይ ላይ እየሰሩ እንደሆነም በግልጽ የሚያሳይ ነው። ምክንያቱም የወንዙን ውሃ መጠንም እንደዚሁም ደግሞ ግድቡ ከተመረቀ በኋላና ከመመረቁ በፊት ያሉ አጀንዳዎችንም ጭምር አንድ ላይ በማጣመር ልክ አሁን ላይ እነሱን ባለመብት ሊያደርግ የሚችል አይነት ሐሳብንና አጀንዳን ይዘው መቅረባቸው ከአሻጥሩ ወይም ከነሱ የሚከተሉት ኮንስፓይረሲስ ቲዮሪ በጣም ይሄ ንድፍ የተለየ ነው ማለት ነው። ምክንያቱም እውነታው ሌላ ነው፣ እነሱ ደግሞ የሚያቀርቡት ሐሳብ ሌላ ነው። ለምሳሌ አሁን የግብፅ እና የሱዳን መንግስታት ከኢትዮጵያ ጋር አሁን ላይ ማድረግ የነበረባቸው በሰላማዊ መንገድ መደራደር ነው። ምክንያቱም ግድቡ ኦልሬዲ ተጠናቆ ተመርቋል፣ ኃይል እያመነጨ ነው ያለው። እስቲል ግን ያቺ አሳሪ ውል መፈረም አለባት የሚለው ሐሳብ በግብፅ በኩል የተነሳው ሐሳብ በሱዳንም እንግዲህ አሁን ስለታመነበት ምክንያቱም ጀነራል አብዱል ፈታህ አልቡርሃን በግብፅ የሚዘወሩ ሰው ከመሆናቸው ጋር ተያይዞ ከፍተኛም ድጋፍ ከግብፅ መንግስት ስለሚደረግላቸው ያንን ታሳቢ በማድረግ ይሄንን ግድብ ወደ አገልግሎት ከመሄዱና ሙሉ በሙሉ ኢትዮጵያን ለማሳደግ ወደ መስመር ውስጥ ከመግባቱ በፊት የኃይል አቅርቦቱን የበለጠ በስፋት ማምረት ውስጥ ከመግባቱ በፊት ኢትዮጵያ ባይንዲንግ ውል እንድትፈርም ማድረግ አለብን። ይሄን ለማድረግ ደግሞ በእንደዚህ አይነት ቴክኒካዊና ሳይንቲፊካዊ ሆነ መረጃ ሊቀርብባቸው በሚችሉ ግን ደግሞ አከራካሪ እንጂ እውነትነት የሌላቸው ጊዜ መግዣ መሆን የሚችሉ አጀንዳዎችን በመቅረጽና በመስጠት ኢትዮጵያን ቢዚ ለማድረግ እየተሞከረ ነው። ስለዚህ እዚህ ላይ የምንረዳው ነገር ኢትዮጵያን በዚህ መልኩ ቢዚ በማድረግ ከባህር በር ጉዳይም ከሌሎች ብሔራዊ አጀንዳዎችም ራሷን ወደዚህ ወደ ተበላው ዕቁብ ወይም ደግሞ ነገሩ ወደ አበቃለት ነገር which means ኢትዮጵያ በድል የተወጣችውን ነገር በድል እንዳልተወጣች እንድታስብ ለማድረግ ወደ ኋላ ለመጎተት የታሰበ ሴራ ነው ማለት ነው። ከዚህ አንጻር አሁንም ሱዳኖች ያነሱትና በተለይ ህዝቡ በዚህ አካባቢ የበለጠ ራሱን እንዲጠብቅና ጥንቃቄ እንዲያደርግ የሚለው ጉዳይ ውሃው ጭማሪ ሊኖረው ቢችልም ቀድሞ ከነበረውና በተለይ በክረምት ሰዓት ወደነሱ ሲፈስ ከነበረው አፈርና ሌሎች ማዕድናትን ከጨመረው ጎርፍ በጣም በተሻለ መልኩ ኮንቲኒየስሊ ወይም አመቱን ሙሉ በሚባል ደረጃ ተመሳሳይ የውሃ ፍሰት ነው የሚያገኙት እነኛ ሀገራት። ያ ማለት በክረምት ወቅት ጠብቀው እንደሚያገኙት ብዙ ውሃ አንድ ጊዜ አግኝቶ የሚያቆም ወይም ደግሞ የሚያበቃ ሳይሆን ኮንቲኒየስሊ በተከታታይ የተጠናና እንደዚሁም ይዘቱም ተመሳሳይ ወይም ደግሞ ፍሰቱ ዩኒፎርም የሆነ የውሃ መጠን ወደ እነሱ እንዲሄድ የሚያደርግ ነው። ይህንን ግን ሊቀበሉ አልፈለጉም እና ሱዳን ኢትዮጵያን በዚህ መልኩ ከሳለች ማለት ነው። ይሁንና ግን ክሱ እውቅና ያገኘ አይመስልም። ይህንን መረጃ እንግዲህ እንደ አጠቃላይ ስንመለከተው ነገሩ ወዴት ነው እያመራ ያለው የሚለውን ጉዳይ ስናይ ኢትዮጵያ በጦርነት ተፈልጋ ነበረ። በኤርትራም በኩል በሶማሊያም ኢቭን በሱዳንም በኩል ወደ ጦርነቱ እንድትመጣ ተፈልጋ ነበረ። ኢትዮጵያ ግን ጦርነት ውስጥ ላለመግባት ነው ጥረት እያደረገች ያለችው። ይሄ ደግሞ ለነሱ በተለይ ለግብጾችና ለሱዳኖች ኢትዮጵያን ወደሚያዳክመውና እነሱ ወደ ጠነሰሱት ጥንስስ ወይም እነሱ ወደ ደገሱት የጦርነት ድግስ አለመግባቷ ፈጥና እነሱ እንደሚሉት አለመግባቷ አጀንዳቸውን ፌል እንዲያደርግ ስላደረገው አሁን ዓለምም
የጸጥታው ምክር ቤትን በሌላ መልኩ ጉዳዩን እንዲመለከተው ለማድረግ አሻጥር የተሞላበት ጥናት አጥንተን እዚህ ላይ ደርሰናል የሚል ክስ ስለማቅረባቸው ነው ማለት ነው እንግዲህ መረጃው የሚያትተው ማለት ነው። ወደ ሁለተኛው መረጃችን ስናልፍ በኢትዮ ሱዳን ድንበር አካባቢ አዲስ ግጭት ስለመነሳቱ የሚያትተው መረጃ ነው የምናገኘው። እንግዲህ በኢትዮ ሱዳን ድንበር አካባቢ እንደሚታወቀው በተለይ በአልፋሽጋ ገዳሪፍን ይዞ እስከ ደቡባዊ የሱዳን ድንበር ድረስ በተለይ ሱዳን ከኢትዮጵያ ጋር በምትዋሰንባቸው ድንበሮች አካባቢ የኢትዮጵያ ገበሬዎች ዘርተው ምርቱ እያደገና ምርቱን ደግሞ ለመሰብሰብ ዝግጅት እያደረጉበት ባሉበት ወቅት የሱዳን የብሔራዊ ጦር መለዮን የለበሱ በዚህ በአልፋሽጋና ገዳሪፍን ይዞ በአብዛኛው መተማና በሰሜን ምዕራብ የኢትዮጵያና የሱዳን በተለይ ኢትዮጵያ ሱዳንን በሰሜን ምዕራብ አካባቢ በምታዋስንበት የድንበር ቀጠና አካባቢ አዲስ የጦር ሰፈራ እያካሄደ ነው ያለው የሱዳን መንግስት። እዚህ ጋር ግልጽ መሆን አለብን። ለምንድን ነው ከተባለ የሱዳን ጦር በተለይ በአልቡርሃን የሚመራው ጦር በኢትዮጵያና በሱዳን ኢትዮጵያ ሱዳንን በሰሜን ምዕራብ በምታዋስንበት አቅራቢያ አካባቢ አዲስ ጦሩን ማስፈሩ ለምን አስፈለገ? ምክንያቱም ኢትዮጵያ ከሱዳን ጋር ጦርነት ውስጥ አይደለችም። ወደ ጦርነት የሚያስገባ ምንም አይነት ዲፕሎማሲያዊ ውዝግብም ግጭትም አልተፈጠረም። ለምንድን ነው? ገበሬዎች እንደሚሉት እንግዲህ በአካባቢው ያሉ የዓይን እማኞች ከዚህ ቀደም ቢቢሲን ጨምሮ ለዶቼ ቬለ፣ ለአልጀዚራ በተለይ ደግሞ ሱዳን ትሪቢዩንም ይህንን ዘግቦታል። ዘ ኢንተለጀንስም ይህንን አውጥቶታል። በተለይ በሶስቱ ሀገራት መካከል በግብጽ በሱዳንና በኢትዮጵያ መካከል በታላቁ ህዳሴ ግድብ ዙሪያ ከፍተኛ ውዝግብ ስላለ ያንን ውዝግብ በተለያየ መልኩ ሲገልጸው መረጃው ዋናው ታርጌት ውሃውና ግድቡ እንደሆነ በማሳየት ነገር ግን ግብጽና ሱዳን በውሃውና በግድቡ ላይ ያላቸውን ኢንተረስት ለማስጠበቅ ሌላ አይነት ትንኮሳዎችን ኢትዮጵያን እየተነኮሱ ወይም ደግሞ በኢትዮጵያ ላይ ሌላ አይነት ደባዎችን እየፈጸሙ ቀድሞ የያዙትንና አለመው እየተንቀሳቀሱበት ያለውን ስትራቴጂክ ነው ብሎ የሚያምኑትን አጀንዳ ለማስፈጸም ጥቅማቸውን ደግሞ ለማስከበር የሚጠቀሙባቸው የግጭት አይነቶች እንደሆኑ ነው እዚህ ላይ መረዳት የሚቻለው። መረጃውም የሚያመላክተው ለምንድን ነው ከተባለ በኢትዮጵያና በሱዳን መካከል ምንም አይነት ቀጥተኛ ጦርነት ሳይኖር በተጨማሪ ደግሞ ከዚህ ቀደምም የሱዳን ጦር የኢትዮጵያን ገበሬዎች ከደረሰ ምርታቸው አፈናቅሎ መሬታቸውን ሲይዝ የኢትዮጵያ መንግስት ሱዳን አሁን ያለችበት ሁኔታ አሳሳቢና በተለይም ሀገሪቱ በእርስ በርስ ግጭት ውስጥ ያለችና ሚሊዮን ዜጎቿ ደግሞ በተለያዩ አካባቢዎች በማይመጥኑ የስደተኛ መጠለያ ጣቢያዎች ያለ ምግብ አንዳንዴ ደግሞ ያለ ምንም በቂ አቅርቦት እየተሰቃዩ ባለበት ሁኔታ ከሱዳን ጋር የምንገባበት ሌላ ጦርነት ወይም ደግሞ ከሱዳን ጋር የምንፈጥረው ሌላ ውዝግብ የለም ነው የኢትዮጵያ መንግስት አቋም። ከዚህ ቀደምም ጠቅላይ ሚኒስትር ዶክተር አብይ አህመድም በፓርላማም ጭምር ይህንን የሰጡ ጥያቄ ቀርቦላቸው፣ ይሁንና ግን ይሄም የአሻጥሩ አካል ነው እንጂ ዋና ኮዙ በሀገራቱ መካከል ሌላ ውዝግብ ስላለ አይደለም። ግብጽ የምትፈልገው የናይል ወንዝ ምንጭን የመቆጣጠር አጀንዳን ወይም ደግሞ በግድቡ ላይ የባለቤትነት መብት አሊያም ደግሞ ባይንዲንግ የሆነ አሳሪ የሆነ ስምምነት እንዲፈረምና ኢትዮጵያ በቀጣይ ሌሎች መሰል ግድቦችን እንዳትገነባ ለማድረግ ታሳቢ ተደርጎ እንግዲህ የተፈበረከ ወይም ደግሞ እነሱ ነገሩ ማኒፑሌት ለማድረግ አይዘር ደግሞ በዛ ቀጠና ላይ አሁን ላይ ኢትዮጵያ በውስጥም አንዳንድ የጸጥታ ስጋቶች ስላለባትና እነኚህ ገበሬዎች ደግሞ ከጦር ኃይሉ ከኢትዮጵያ ሀገር መከላከያ ሰራዊት ራቅ ባለ ቦታ ላይ ስላሉ ምክንያቱም ተነጥለው እርሻ ቦታው በስፋትና በለምነቱ የሚታወቅ ቦታም ስለሆነ እዛ ቦታ ላይ ጦሩ ሰፍሮ በቀጥታ ከሱዳን ጦር ጋር ትይዩ ስላልሆነ ወይም ደግሞ እነኚህ ገበሬዎች ራሳቸውንም ፕሮቴክት የማድረግን ኃላፊነትም ወስደው ራሳቸውንም ደህንነታቸውንም የመጠበቅ የአካባቢውንም ሰላም የመጠበቅ ኃላፊነትን ወስደው የሚሰሩ ገበሬዎች ከመሆናቸው ጋር ተያይዞ እነሱን ብንተናኮስ የኢትዮጵያ መንግስት ወደ ፈለግነው ቀጠናዊ ጦርነት እንዲመጣልን ማድረግ እንችላለን። ስለዚህ እንተናኮስ በሚል የሱዳን ጦር የኢትዮጵያን መሬት ለመቆጣጠር እንግዲህ በድጋሚ ማለት ነው። ከዚህ ቀደም አንዳንዶች እንደሚሉት እስከ 60 ኪሎ ሜትር የሚሉ አሉ ወደ ታች
እንግዲህ ከዛም በላይ 600 700 የሚሉ አሉ። ለማንኛውም ይሄ አጠቃላይ በሱዳንና በኢትዮጵያ ድንበር መካከል ወይም አካባቢ የተቀሰቀሰው ግጭት የግብፅና የሱዳን ኢትዮጵያን ወደ ቀይ ባህርን በር ወደ ሌሎችም ሜጋ ፕሮጀክቶች እያደረገች ያለችውን ትኩረት እንድትቀንስና ቢዚ አርገዋት ወይም ደግሞ በነገሮች ፈተና በማብዛት በዛ ነገር ብቻ እንድትጠመድ በማድረግ ሌላው ላይ ለመክታት ያቀዱት ነው። ስለዚህ አሁንም የሱዳን ጦር ወደ ኢትዮጵያ ድንበር ዘልቆ ለመግባት ሲሞክር አርሶ አደሮችና የታጠቁ አርሶ አደሮችና የኢትዮጵያ ሀገር መከላከያ ሰራዊት አስደማሚ ሆነ ያጸፋ ምላሽ ወይም እርምጃ ስለመውሰዱ ነው መረጃው መጨረሻ የሚያትተው። ምክንያቱም ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ ሱዳን ጋር ብቻ የሚያበቃ ጉዳይ ስላልሆነና በተለይም ዝም ብለው እየወሰዱ የኛ ነው በሚል ደግሞ ወደ ራሳቸው እያጸደቁ የሚሄዱ ከሆነ ነገ ኢትዮጵያ የኔ መሬት ነው ብላ ስትጠይቅ ልክ ዛሬ ከ34 ዓመት በፊት ኢትዮጵያ የኔ ነው ብላ ወይም የራሷ የነበረን በታሪክም በሕግም በተፈጥሮም የሷ የነበረን የባህር በር እና አሰብ ወደብንም ጨምሮ ስትጠይቅ ወንጀለኛ እንደተደረገች ወይም ደግሞ እንደተከሰሰችው የሆነ ሀገርን ሉዓላዊነት ለመድፈር እየተንቀሳቀሰች ነው እንደተባለችው አይነት ውዝግብ እንዲፈጠር ማለት ነው በሱዳንና በኢትዮጵያ መካከል። ይሄ ደግሞ ማንን ነው አትራፊ የሚያደርገው? ተመልሶ ግብፅን ይሆናል ማለት ነው። ስለዚህ ይሄንን ግብጾች ቀድመው ሰርተው የገቡበት ስለሆነ የኢትዮጵያ መንግስት ደግሞ አሁን ቀይ መስመር ነው ድንበሩ፣ አሁን ቀይ መስመር ነው ማለፍ አይቻልም በሚል እንግዲህ አርሶ አደሮች የደረሰ ሰብልን እየሰበሰቡ ባሉበት ወቅት አካባቢው በጣም ሙቀታማ ስለሆነ እንደሌላው የኢትዮጵያ አካባቢ ዝናብ በስፋት ስለማያገኝ አሁን ላይ በረሃም ስለሆነ ወይም ፀሐያማ ስለሆነ ምርት እየሰበሰቡ ባሉበት ወቅት የሱዳን ጦር ዘልቆ በመግባት አካባቢውን በድጋሚ ለመቆጣጠር ሙከራ ሲያደርግ የኢትዮጵያ መንግስት ደግሞ በሀገር መከላከያ ሰራዊት አማካኝነት የሱዳን ጦርን ድባቅ መጥቶ መልሷል የሚል ነው እንግዲህ መረጃው። ይሄ ደግሞ ለኢትዮጵያውያን በአንድ በኩል ደስታ ነው፣ በሌላ በኩል ግን እነሱ አሁንም ዘልቀው የሚገቡና ነገ የኛ ቦታ ነው ብለው የሚያምኑበት ሁኔታ ወይም ደግሞ የዛ አይነት ሜንታሊቲ የሚፈጠርበት ሁኔታ ካለ ተመልሰን ልክ ከኤርትራ ጋር በገባነው አይነት ወይም ወደ ገባንበት አይነት ሰጣ ገባ ውስጥ ነገም የራሳችንን መሬት ለማስመለስ ተመሳሳይ ሰጣ ገባ ውስጥ ልንገባ ነው። የብዙ ሰው ህይወትም ሊጠፋ ነው ማለት ነው። ስለዚህ ይሄንን ከመሆኑ በፊት ጥንቃቄ ማድረግ ስለሚገባ እስካሁን ዝም ብለናል። አሁን ግን ቀይ መስመር ነው ሲል እንግዲህ መከላከያ ሰራዊት በሰሜን ምዕራብ ኢትዮጵያና ሱዳን በሚዋሰኑባቸው አካባቢዎች የተፈጠረውን ግጭት ምክንያት በማድረግ የወጣው መረጃ የሚያትተው ማለት ነው። ስለዚህ እንደ አጠቃላይ ከዚህ የምንረዳው ምንድነው? የተለያዩ ገጽታ የተለያዩ አመለካከቶችን የሚፈጥሩ ወይም ሌላ አይነት መልክ ያላቸው ትንኮሳዎችና ግጭቶች በኢትዮጵያና በሱዳን መካከል በተደጋጋሚ ቢከሰቱ ዓላማቸው ግን በወቅቱ እነኚህ ግጭቶችና ትንኮሳዎች ሲፈጸሙና ሲከናወኑ ወይም ሲተገበሩ በሚሰጡ አጀንዳዎች ሳይሆን አንድ ቋሚ በሆነና ለረጅም ዓመታት ወይም ዘመናት ሲሰራበት ለነበረው የግብፅ የአባይ ምንጭን የመቆጣጠር አጀንዳ ማስፈጸሚያነትና ይሄንን ለማድረግ ደግሞ ያንን ነገር በመያዝ የሚገዳደረውን አልደራደርም ያለውን ሉዓላዊነቴን አሳልፌ አልሰጥም ያለውን ኃይል በተዘዋዋሪ እጅ እንዲሰጥ ለማድረግ እንደሆነ መረዳት ያስፈልጋል ማለት ነው። እናም እዚህ ላይ በመጨረሻ መናገር የምፈልገው ነገር የኢትዮጵያ መከላከያ ሰራዊትም ልዩ ኃይልም ድንበር ጥሶ ለመጣው ጦር አጸፋዊ ምላሽ ስለመስጠታቸውና በተለይ አሁን አካባቢው ሰላም ስለመሆኑ የሚያሳይ መረጃ ነው ማለት ነው። ይህን ካልኩኝ በኋላ ወደ ሌላኛው የዛሬው አጀንዳችን ስንሄድ የግብፅ ጦር በሱዳንና በሶማሊያ ግንባር በሚል ነው። እንግዲህ የግብፅ ጦር ይታወቃል በሶማሊያና በሱዳን በኤርትራ ግንባር ወደ ኢትዮጵያ ፊቱን አዙሯል። ምን ማለት ነው? ሶስቱም ሀገራት ከኢትዮጵያ ጋር የገቡበት ጦርነት ወይም ለመግባት እንኳን አስበው ከሆነ የሚገቡበት ጦርነት
ቀጠናዊ ከመሆንም አልፎ ዓለም አቀፋዊ ይዘትን የሚያመጣ ወይም የሚይዝና ከዚህ ከምስራቅ አፍሪካ ቀጠናነት አልፎ ቀይ ባህርንም የሚነካ ስለሆነ ግብፅ ያለ የሌለ ኃይሏን ተጠቅማ በሱዳን በኩል፣ በኤርትራ በኩል፣ በሶማሊያ በኩል ጭምር ኢትዮጵያን ለመውጋት አሁን የተለያዩ ቡድኖችን እያደራጀች ነው። ይህንን እንግዲህ ታሳቢ በማድረግ ግብፅ ራሷ ነች ቀጥታ ፊት ለፊት የምትመጣው ወይንስ ኃይል ትልካለች የሚለው ጉዳይ ቀድሞውንም በንግድና በመሰል ከቨሮች ወይም ደግሞ ትክክለኛ ከጉዳዩ ጋር በማይገናኙ አጀንዳዎች ተሸፍኖ የነበረውን ይህንን የግብጾችን ቀጠናውን የማተራመስ አጀንዳ ገሃድ እንዲወጣ እያደረገው ነው የሚገኘው። ምክንያቱም ለምንድን ነው ካላችሁ አሁን ግብፅ በሱዳን በኤርትራና በሶማሊያ በኩል ወደ ኢትዮጵያ ፊቷን አዙራለች ወይም ኢትዮጵያ ለመዋጋት በተዘዋዋሪ ማለት የተዘዋዋሪ ጦርነት ውስጥ ለማስገባት ወይም ደግሞ ኢትዮጵያ በቀጥታ በቀጠናው ካሉ ሀገራት ጋር ኮንፍሮንቴሽን ውስጥ እንድትገባ ለማድረግ ግብጾች እያሴሩ ያሉት ሴራና አሁንም ድረስ የቀጠሉበት ሴራ በአንድም ሆነ በሌላ መቋጫው እንዲያገኝ የሚፈለገው ወይም መቋጫው እንዲሆን የሚፈለገው ጦርነት እንደሆነ ያሳየናል። ለምንድን ነው ከተባለ ኢትዮጵያ በሰጥቶ መቀበል መርህ የባህር በሩንም የታላቁ ህዳሴ ግድብ ላይ ባለቤቱ እናንተም ናችሁ። የኢትዮጵያ ህዝብ ባለቤቱም ቢሆን ዋናው መሰረቱ የጣለው ባለቤትም ቢሆን በግድቡ ሂደት ውስጥ ግድቡ ሲገነባ ወይም በናይል ውሃ ላይ ባለው ውዝግብ ምክንያት ግብፅም ሆነች ኢትዮጵያ ወደ ውዝግቡ ሲመጡ ወይም ውዝግቡ ሲገቡ የኢትዮጵያ መንግስት ሁልጊዜም ቅድሚያ የሚሰጠውና የኢትዮጵያ መንግስት እስካሁንም በአቋም ደረጃ ይዞት የቀጠለው ነገር ቢኖር ምንድነው? ቀጠናዊ ደህንነትና ሰላምን ከተሳሰረና በጋራ ማደግ ወደሚያስችል ወደ ልማት የሚመራ ጉዞን በጋራ መጀመርና አብረን መልማት እንችላለን የሚልን አጀንዳ አንግቦ ነው። ይህንን ግን በጋራ ተጠቅመን በጋራ እንለማለን የሚለውን ሐሳብ ግብፅም ሆነች ከግብፅ ጋር የተሰለፉ ኃይሎች ስለማይፈልጉትና አመጣጣቸውም ሌሎቹ ደግሞ ከኢትዮጵያ ጋር የሚቃረኑት አገራት አመሰራረታቸውን ባሻጠር ስለሆነ ግማሾቹ የወሰዱት ፍትሃዊ ባልሆነ መንገድ የሰረቁት የወሰዱት፣ ሌሎቹ ደግሞ የናንተ የኛ ግን የኛ ብቻ የሚል እሳቤም ስላላቸው ለምሳሌ ግብፅ ማለት እንችላለን በዚህ ላይ አብሮ ተያይዞ የሚሄድ ምሳሌ ነው። ጉዳዩ በዲፕሎማሲና በሰላማዊ መንገድ በሰጥቶ መቀበል መርህ እንደማይጠናቀቅ በግልጽ የሚያሳይ ነው፣ ግልጽ የሚያደርግ ነው። ለምን? በሰጥቶ መቀበል መርህ ከሆነ ኢትዮጵያ 20 ግድቦችንም ልትገነባ ትችላለች በቀጣይ። ምክንያቱም በስምምነት ነው የሚሆነው። በስምምነት ከተካሄደ ደግሞ ኢትዮጵያ አቅሙ ስላላት የበለጠ አሁን ያላትን አቅም በማጠናከር ተጠቃሚነቷ ያድጋል፣ ይጨምራል። በእርግጥ በሰጥቶ መቀበል መርህ ከሆነ ሁሉም ኃይሎች ተጠቃሚ ነው የሚሆኑት። ነገር ግን ኢትዮጵያ ከዚህ የበለጠ ተጠቃሚ የምትሆንበትን እድልም የሚፈጥርላት ወይም አቅምን ስለምታገኝ በቀጣይ የሚያስፈልጓትን የመሰረተ ልማት አውታሮች ዝርጋታ፣ የአጠቃቀም ስርዓት እንደዚሁም ደግሞ ዜጎች ከሀገሪቱ ሀብት እንዲጠቀሙም በልማቱ የተሻለ ውጤትን ለማስመዝገብ በሚደረገው ጥረት ኢትዮጵያ እንደምታሸንፍና ቀጠናው ላይ ደግሞ የበላይ እንደምትሆን ትልቅ የገዘፈ ኢኮኖሚም ኃይልም በተለይ ወታደራዊ ኃይልም እንደምትገነባ ስለሚያውቁ በዚህ ውድድር ወይም በዚህ ሰላማዊ በሚባለው ኢትዮጵያ ሁሌ በምታቀርበው ውይይት መሰረት ከሄድን ተበይነን ጥቅማችን ይነካል የሚል እሳቤን ስለሆነ የሚያነግቡትና አሁንም ይዘው እየሄዱ ያሉት መጨረሻ ላይ ጦርነቱ በዲፕሎማሲ አልቻል ስላለ ወይም ደግሞ ግብፅ የከፈተችው የዲጂታል ሚዲያ የዲፕሎማሲ ጦርነት፣ የፎርማል ዲፕሎማሲ ጦርነት፣ የኢንፎርማል ዲፕሎማሲ ጦርነት እንዳጠቃላይ ግብፅን አሸናፊ ስላላደረጋት በአንጻሩ ተሸናፊ አድርጎ ኢትዮጵያን አሸናፊ ስላደረጋት የግድ ይሄንን ሁኔታ መቀየር የምንችለው ኢትዮጵያን የበለጠ ከማሳደግም በላይ በዓለም አቀፍ ደረጃም ያላትን ተጽዕኖ በእጅጉ እንዲጨምር ስለሚያደርገው በኋላ ላይ ልንዋጥ እንችላለንና አሁን ኢትዮጵያ የምታቀርበውን በሰላም ሰጥቶ የመቀበል መርህ ወይም ደግሞ ይሄ ዊን ዊን ዲፕሎማቲክ አፕሮች የሚለውን እሳቤ ከመቀበል ይልቅ ዋር ሹድ ቢ ኦር መስት ቢ ምንድነው አውር ፈርስት ቾይስ ብለው ነው እንግዲህ ወደኛ እየመጡ ያሉ። ስለዚህ ግብፅ በሱዳንና በሶማሊያ ግንባር በኩል ወደ ኢትዮጵያ እየመጣች ነው የሚለው ሐሳብ ወይም መረጃ ግብጾች የሱዳን ጦር መለዮን ለብሰው በሶማሊያ በኩል ደግሞ የሶማሊያ ብሔራዊ ጦርን መለዮ ለብሰው እንደዚሁም በተቃዋሚ ጎራም ደግሞ አልሸባብን የመሰሉ ዓለም አቀፍ የሽብር ቡድኖችንና ቀጠናዊ የሽብር ቡድኖችን መስላ በመግባት
ኢትዮጵያን የማተራመስ አጀንዳዋን እውን ለማድረግ እየተንቀሳቀሰች ነው ማለት ነው። ነገር ግን እነኚህ ሁሉ ፍትጊያዎች እነኚህ ሁሉ በዲፕሎማሲውም እንደዚሁም ደግሞ ፎርማል በሆነ ከመንግስት ለመንግስት በሚደረገው ግንኙነትም በግጭት ውስጥም በሁሉ ውስጥም ግብጾችና ከግብጽ ጋር የተሰለፉ ኃይሎች የሚያራምዱት አቋም ኢትዮጵያ ወደ ከፍታው ማማ እንዳትሄድ የሚያደርግ ወይም ለማድረግ ለምን እንዋጣለን የሚል ስጋት ስላለባቸው ይሄ ደግሞ ለህልውናችንም አሁን ላይ በተለይ እነኚህን ሀገራት የቀጠናውን ሀገራት እየመሩ ያሉ መንግስታት የሚመሩትን መንግስትና በትረ መንግስታቸው የቆመበትን ወንበርም ወይም መሰረትን የሚያናጋ ስለሚሆን የኢትዮጵያ አቅም ወደፊት ይህንን ጉዳይ ቶሎ ብለን በጦርነት በመቋጨት ወይም ደግሞ ኢትዮጵያ እንድትዳከም በማድረግ በዛ መዳከም ውስጥ ደግሞ የተለያዩ አጀንዳዎችን እያመጣን በመስጠት አሳር ውስጥ እንድትቆይ ወይም ቢዚ ሆና በግራም በቀኝም ካለው አገር ጋር እየተላተመች የሷ ባልሆነ የነሱም ባልሆነ እነኚህ አገራት ማለት ነው በቀጠናው ያሉ አገራት የነሱም ባልሆነ ጦርነት እርስ በርስ እየተፋጁ ሰላም ሳይኖር ወይም ኖ ፒስ ኖ ዋር በሚል አይነት ሁኔታ አሊያም ደግሞ ግልጽ ጦርነት ውስጥ እየገቡ እየተዳከሙ ግብጾች ደግሞ በአንጻሩ የመጫወቻ ካርዱን እጃቸው ይዘው ሲፈልጉ እየጣሉት ሲፈልጉ እያነሱት የሚሄድ መንግስት በኢትዮጵያ እንዲፈጠር በሌሎችም የቀጠናው አፍሪካ ሀገራት እንዲፈጠር ለማድረግ ነው ጥረት እያደረጉ ያሉት። ስለዚህ ኦል ኢን ኦል በሁሉም አቅጣጫ የሚደረገው እንቅስቃሴ ግብጾች በኢትዮጵያ ላይ የበላይ ለመሆንና የአባይ ምንጭን የአባይ ተፋሰስ አባይ ወንዝን ሙሉ በሙሉ ለመቆጣጠር ካላቸው ህልም የመነጨ ነው የሚለውን ነገር መረዳት ያስፈልጋል ማለት ነው። ወደ መጨረሻው መረጃ ሲሄድ የዓለም አቀፉን በተለይ በዚህ በዓለም አቀፍ ስርዓት ውስጥ አሁን አዲስ ክስተት ተከስቷል። የእንግሊዝ መንግስት በተለያየ መልኩ ክስ እያቀረበ ነው። በተለይም የቀይ ባህር ጉዳይን በሚመለከት የእንግሊዝ መንግስት ነገሩ በሰላማዊ መንገድ እንዲፈታ የሚል ድጋሚ ሁለተኛ ማስጠንቀቂያ ሰጥቷል። ነገር ግን በምን መልኩ ነው የሚፈታው፣ እንዴት ነው የምንወያየው የሚለውን ጉዳይ በግልጽ እንግዲህ የተቀመጠ ወይም ደግሞ ለምሳሌ ሁለቱ በዚህ በምስራቅ አፍሪካ ቀጠና ውስጥ ያሉ ሀገራት አሁን ላይ ውዝግብ ውስጥ የገቡበት የባህር በሩም ጉዳይ ይሁን በዓለም አቀፍ ደረጃ በዚህ በዓለም አቀፉ የንግድ መስመር ላይ ችግር ሊፈጥር ይችላል ተብሎ የሚታሰበውን የዓለም አቀፍ የአሸባሪነት እንቅስቃሴንም ከመክታት አንጻር በዚህ ቀጠና ላይ ማንኛው ሀገር ከኛ ጋር ቢሰለፍ ዘለቄታዊነት ያለው ሰላምን ማምጣትና ጥቅማችንን ማስጠበቅ ይችላል። እንደዚሁም ደግሞ በምን መልኩ ነው የሚችለው የሚለውን ጉዳይ እንዲለዩ ይረዳል። ነገር ግን እነኚህ እንዲለዩ ወይም ደግሞ ሰላማዊ በሆነ መንገድ ይፈቱ ሲባል በሰላማዊ መንገድ እንዴት ነው የሚፈታው የሚለውን ጉዳይ ጨምሮ ሀገራቱ በምን መልኩ ነው ታዲያ ሁለቱም አሸናፊ ሆነው ሳይጎዳዱ ይህንን ውዝግብ ለአንድና ለመጨረሻ ጊዜ የሚዘጉት በሚለው ጉዳይ ላይ ግን እስካሁን የእንግሊዝ መንግስት ክስ ከማቅረብ ውጪ ወይም ደግሞ ከመተቸት ውጪ ያቀረበው ተጨባጭ ሰነድ የለም። እናም የእንግሊዝ መንግስት በቀይ ባህር ቀጠና ላይ ለሚንቀሳቀሱ ኃይሎች ማስጠንቀቂያ መስጠቱ ተሰምቷል። ይሄም ማስጠንቀቂያ እንደ አጠቃላይ ምንድነው? ቀጠናው ላይ ከተለያየ ፍላጎት ካላቸው ኃይሎች ጋር በመጣመር የተለያዩ ውዝግቦችን ለማስነሳት ወይም ደግሞ የጸጥታ ችግሮችን በመፍጠር ዓለም አቀፉ የንግድ መስመር በተሳለጠ መልኩ ስራውን እንዳይሰራ ለማድረግ የምትንቀሳቀሱ ኃይሎች በሙላ ይሄ መንገድ አያስኬድም፣ ግን በሰላማዊ መንገድ እንፍተው የሚል በግርጅፉ የቀረበ ሐሳብ ከእንግሊዝ የውጭ ጉዳይ ሚኒስተር ቀርቧል። በተለይ ይሄ ጉዳይ የተባበሩት አረብ ኤሚሬትስ፣ ኢትዮጵያን፣ ኤርትራን፣ ሳውዲ አረቢያን እና ሌሎች በዚህ ቀጠና ላይ ፍላጎት አለን የሚሉ ኃይሎችን የሚመለከት እንደሆነና ይህንንም ለመፍታት ምናልባትም በለንደንን ጨምሮ በተለያዩ ሀገሮች ስብሰባዎች ሊካሄዱ እንደሚችሉ የሚያመላክት መረጃ ነው። በእርግጥ በሰላማዊ መንገድ ቢያልቅ ጥሩ ነው። ነገር ግን በእንግሊዝ መንግስት በኩል ሰላማዊ በሆነ መንገድ ይለቅ፣ ጦርነት ውስጥ መግባት የለባችሁም፣ አያዋጣም፣ ወይም ደግሞ ወደ ጦርነት ፈጽሞ ልትሄዱ አይገባም ሲል በማስጠንቀቂያ መልኩ ያሰራጨው ወይም ደግሞ የላከው መግለጫም ሆነ ደብዳቤ አይዘር ሌላ ነገር ለሌሎች ጊዜ መግዣነትስ ፐርፐዝሊ ተብሎ የተሰራ ቢሆንስ? ለምሳሌ አሁን ኢትዮጵያ በቀይ ባህር ዙሪያ ኤርትራ ምሽግ ቆፍራ ለዛውም በጣም የሚገራርሙ ምሽጎች ከዚህ ቀደም በጦርነት ውስጥ በኢትዮ ኤርትራ ጦርነት ውስጥም በቀጠናውም በነበሩ ጦርነቶች ያልታዩ ግን ደግሞ በጣም ከባድ ድካምን የጠየቁ የጦር ምሽጎችን እንደዚሁም መካናይዝድ ኃይልን ጨምሮ የተለያዩ የጦር መሳሪያዎችን ወደ ኢትዮጵያ ድንበር እያስጠጋች ባለችበት ወቅት ኤርትራ ኢትዮጵያም
በአንጻሩ ራሷን ለመከላከልና በየትኛውም አቅጣጫ በማንኛውም መልኩ ሊመጣባት የሚችለውን የጸጥታና የደህንነት ስጋት ወይም ሊቃጣባት የሚችለውን ጥቃት ለመመለስ ሬዲ በሆነችበት በዚህ ወቅት ኖ ብሎ ማስጠንቀቂያ መስጠት ለፈራውና የኢትዮጵያ የባህር በርን ጥያቄ ለማኮስመን ወደኋላ ለመመለስ ጊዜ ለሚፈልገው ኃይል የእንግሊዝ መንግስት ጊዜ እየሰጠም ሊሆን ይችላል። ስለዚህ አሁን የእንግሊዝ መንግስት የሰጠው ይሄ ማስጠንቀቂያ ቀጠናዊ ሳይሆን ጉዳዩን ዓለም አቀፋዊ እንዳደረገውና ይሄ ዓለም አቀፋዊ የተሰኘው ጉዳይ ደግሞ ምክንያቱ በዋናነት ሌላ ሀያላን ሀገራትንም ጨምሮ በርካታ ዓለም አቀፍ የንግድ ስርዓት ተጠቃሚ የሆኑ ሀገሮችን በውስጡ የሚያካትት ከመሆኑ ጋር ተያይዞ ቀጠናዊው ጉዳይ ወደ ዓለም አቀፋዊ ጉዳይነት አድጎ አሁን ላይ ሁለቱ ሀገራት የገቡበት ውዝግብ በምንድን ነው የሚፈታው የሚል ያልተመለሰ ጥያቄ በመጠየቅ ወይም ደግሞ እስካሁን መልስ ያላገኘ ጥያቄን እየጠየቁ በመቀጠል ውስጥ እንድንዳክር የሚያደርግ አዲስ አይዘር ኮንስፓይረሲ እንበለው ወይም ደግሞ የማወዛገቢያ አጀንዳ ወደኛ እየተወረወረ እንደሆነ መረዳት ያስፈልጋል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ፖድካስት ልዩ ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች መሰል ከኢትዮጵያ ብሔራዊ ጥቅምና ከኢትዮጵያ ሕልውና ጋር የተሳሰሩ ወሳኝ መረጃዎችን ይዘን እስክንመጣ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንሎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ